ዘጠነኛ ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬ በሚደረጉ ሁለት ጨዋታዎች ይጀምራል። በአዲስ አበባ ስቴዲየም ቀን 9 ሰዓት የሚከናወነው የወላይታ ዲቻና ምድረገነት ሽረ ጨዋታ የሳምንቱ መርሃ ግብር ያስጀምራል። ከ8 የሊግ ጨዋታዎች በሰበሰበው 6 ነጥብ 17ኛ ላይ የሚገኘው ወላይታ ዲቻ ከአሰልጣኝ ለውጥ በኋላ ሁለት ጨዋታዎች አልተሸነፈም። ተጋጣሚው ምድረገነት ሽሬ በበኩሉ ባለፉት 3 ተከታታይ የሊጉ ጨዋታዎች ሁለቱን አሸንፎ በአንዱ አቻ በመለያየት ጥሩ ወቅታዊ አቋም ላይ ይገኛል። ይህ የክለቦቹ ጥሩ ወቅታዊ አቋም ላይ መገኘት ደግሞ ጨዋታውን እንዲጠበቅ አድርጎታል። በሌላ ጨዋታ ኢትዮጵያ መድን ከኢትዮ ኤሌክትሪክ ሐዋሳ ላይ 10 ሰዓት ይጫወታሉ። ያምናው የኢትዮጵያ ፕሪሚየር ሊግ ሻምፒዮን ኢትዮጵያ መድን ከ7 ጨዋታዎች 8 ነጥብ ሰብስቦ 15ኛ ላይ ይገኛል። በ8 ሳምንት በባህር ዳር ከተማ የተሸነፈው የአሰልጣኝ ገብረመድህን ኃይሌ ስብስብ ደግሞ ወደ አሸናፊነት ለመመለስ በአመቱ ጥሩ ሁኔታ ላይ ከቀረበው ኢትዮ ኤሌክትሪክ ጋር ይፈተናል። ኢትዮ ኤሌክትሪክ በ15 ነጥብ 5ኛ ደረጃ ላይ የሚገኝ ክለብ ነው። ዛሬ በእነዚህ ሁለት ጨዋታዎች የሚጀምረው የሊጉ መርሃ ግብር ቅዳሜና እሁድ ቀጥሎ እንደሚካሄድ የውድድሩ መርሃ ግብር አመላክቷል። በታህሳስ ወር መጀመሪያ ለሚጀምረው የኢትዮጵያ ቮሊቦል ፕሪሚየር ሊግ የባህር ዳር ከነማ ቮሊቦል ክለብ ጠንካራ ዝግጅት እያደረገ ይገኛል። ከባህር ዳር ከነማ ስፖርት ክለብ ከፍተኛ ድጋፍ ያገኘው ይሄው የቮሊቦል ክለብ በያዝነው ዓመት የተሻለ ውጤት ለማስመዝገብ ማቅዷል። ታሪኩ አይነዋ ለ2018 የኢትዮጵያ ቮሊቦል ፕሪሚየር ሊግ የባህር ዳር ከነማ ቮሊቦል ክለብ ዝግጅቱን እያደረገ ነው። የክለቡ ተጫዋቾች ከረጅም ጊዜ ረፍት ቆይታ የተመለሱ እንደመሆናቸው ለጨዋታ ዝግጁ የሚያደርጋቸውን የአካል ብቃት ስራ ባለፉት ሳምንታት መስራታቸውን ተናግረዋል። ዝግጅት ከጀመረን ወደ 15 ቀን ሆኗል። ከገባን በኋላ ማለት ነው። ገብተን የፊዚካል ስራ ከዚህ በፊት አንድ ሳምንት ሰርተናል። አሁን ደግሞ ጊዜውም ስለተቃረበ ከኳስ ጋር ጀምረናል። በዚህ 2 ሳምንት ውስጥ የትንፋሽ ሩጫ እንወጣለን። ለትንፋሽ የአካል ብቃት ደግሞ እንሰራለን። አሁን ስንመጣ ከነበረው የተሻለ ፊት እያደረገ ነው የመጣ። በጣም አሪፍ ነበር። 2 ሳምንት ሆኗል መስራት ከጀመረ ነው። 2 ሳምንት በጣም ለውጥ አለ። ቡድኑም በጣም ጥሩ ቡድን ስለሆነ በጣም ውጤት እናመጣለን ብለን በደንብ እየሰራን ነው። ታህሳስ ወር ላይ እንደሚጀምር በተገለጸው የ2018 የኢትዮጵያ ቮሊቦል ፕሪሚየር ሊግ እንደ ክለብ በቂ የዝግጅት ጊዜ እንዳልነበራቸው አሰልጣኝ ኢንስትራክተር ምንችልን ያለም ሲገልጹ፣ በቀሪ ሳምንታት ግን ቡድኑን ዝግጁ ለማድረግ እየሰራን ነው ብለዋል። እኛ አሁን ውድድሩ የቀረን እንግዲህ 2 ሳምንት ነው። በ2 ሳምንት ውስጥ ውድድርን እንግዲህ አካል ብቃት አሰርተ ቴክኒክና ታክቲኩን ደግሞ አንድ ላይ አደራጅተ ቲም ኮኦርዲኔሽን ለመስራት ትንሽ ይከብደናል። አሁን እኛ ያደረግነውን አደባልቀን ነው በ15 ቀን ውስጥ ለዚያ ውድድር ልጆቹ ይመጥናል የምንለው ነገር የልጆቹ አቅም ጋር አያይዘን ነው እየሰራን ያለ ነው። እንደ ትክክለኛ የክለብ ስልጠና አይደለም አሁን እንትን እያልን ያለ ነው። ምክንያቱም ጊዜ ስለሌለን ዘግይተን ስለተደራጀ። በ2018 ባህር ዳር ከነማ ቮሊቦል ክለብ አምና ከነበሩት ተጫዋቾች ሁለቱን ብቻ በማቆየት በአዳዲስ ተጫዋቾች ስብስቡን ማጠናከሩንም ገልጿል። በዚህ አመት 2 ልጆችን አስቀርተን እንግዲህ 10 ሌላ አዲስ ተጫዋቾችን ይዘን ነው እንግዲህ ዝግጅት ላይ ያለ ነው። ኢትዮጵያ ስፖርት አካዳሚ ከሌላ ክለቦችም አንዳንድ ልጆችን ይዘን መጠን እንግዲህ በተቻለ መጠን መመጠን ውድድር ለማድረግ ተዘጋጅተናል። የ2017 ውድድራችን ገመገመ። ከዛ በኋላ ያለብንን ችግር አስተካክለን 2018 ላይ ደግሞ ምን እናድርግ የሚለውን ቀድሞ ነው የክለባችን ቦርድም የስራ አስኪያጁ አቅጣጫ ሰጠን። ደሞዝም ክለቡን በሚመጥ ልጆችን በዚህ አመጣችሁ ክለባችን በሚወክል ከተማችን፣ ክልላችን እንዲሁም ሀገራችን በሚወክል ክለብ እንድንመሰርት ጥሩ ሁኔታዎችን ስላመቻቸልን ጥሩ ልጆችን ያመጣ። ክለቡ በውድድር አመቱ ተፎካካሪ እንዲሆን በባህር ዳር ከነማ ስፖርት ክለብ በኩል አስፈላጊው እገዛና ድጋፍ እንዳልተለያቸውም የቡድኑ አባላት ተናግረዋል። ያለው ነገር ደስ የሚል ሁኔታ ነው። እንደ ቲም ስፒሪት ነው፣ እንደ ቲም ነው የምንንቀሳቀስ። ሁሉም አብረን ካምፕ ነው ያለን። ስንወጣ ስንገባም በአንድ ላይ ነው። ከኮቺንግ ስታፍ ጀምሮ ክትትልና ድጋፍ አልተለየም። ሁሉም ነገር ካምፕም አሪፍ ነው። የአመጋገብ ሁኔታው በጣም ጥሩ ነው። ባህር ዳር እኔም ከሌላ ክለብ ቢያንስ ይበልጣል እንጂ አያንስም። የምሰጠው እንክብካቤ፣ የስፖርት ትጥቅ፣ ሁሉም ነገር ያዘጋጃል። ስለዚህ ከዛ አንጻር አሁን የምጠበቀው ምንድነው ተጫዋቹ የራሱን አቅም አውጥቶ ለባህር ዳር ከነማ በቃ ጥሩ ውጤት ማምጣት ነው። ፈላጊውን ነገር ሁሉ እያደረገልን ነው። በቃ አቅሙ የሚፈቅደውን ሁሉ ያደረገልን ነው። በሱ ክለቡም እናመሰግናለን። ምንም የሚጎል ነገር የለም። እኛም የተከታተልን ልጆቹም በጣም ዲሲፕሊንድ ናቸው። የተሰጣቸውን ነገር በአግባቡ ነው የሚፈጽሙ።